በዚህ የውድድር ዓመት የአርሰናል የዓመቱ ምርጥ ተጫዋች ተብለው ከሚጠቀሱ ተጫዋቾች መካከል አንዱ ስለመሆኑ ብዙ የሚያጠያይቅ አይደለም። ምናልባትም በእንግሊዝ ፕሪምየር ሊግ የትኛውን ቡድን ውስጥ በቤስት ኢለቨንነት የመግባቱ ጉዳይም እንዲሁ የሚያጠያይቅ እንዳልሆነ ይታወቃል። 36 ሳምንታትን በተጓዘው የእንግሊዝ ፕሪምየር ሊግ በግማሽ ያህሉ ጎሎችን ሳያስተናግድ ወጥቷል። 18 ክሊንሽቶችን ማስመዝገብ የቻለ የእንግሊዝ ፕሪምየር ሊግ የአንድ የውድድር ዘመን ብዙ ጎሎች ሳይቆጠሩበት ረጅም ጨዋታዎችንም ጭምር እየተጓዘ የሚገኝ ግብ ጠባቂ ነው። በዚህ ሰዓት ላይ በስፔን ብሔራዊ ቡድን ብሎም በአርሰናል ፊት አውራሪ ብለን ከምናነሳቸው የግብ ጠባቂ ስፍራ ተጫዋች መካከል አንዱ የሆነው ዳቪድ ራያ በጣም አስደናቂ የሚባል ጊዜን እያሳለፈ የሚገኝ በአጠቃላይ በዚህ ውድድር ዘመን በተለይም በዚህ ውድድር ዓመት ብቻ በ49 ጨዋታዎች በ27ቱ ጨዋታዎች በክሊንሺት ማለትም አንድም ጎል ሳይቆጠርበት መውጣት የቻለ ቤስት ጎል ኪፐር ኢን ዘ ወርልድ ተብሎ በርካቶች እያሞገሱት የሚገኝ በጣም ማስደነቅ የሚባል ጊዜን እያሳለፈ የሚገኝ ግብ ጠባቂ መሆኑን እያስተዋለን እንገኛለን። በዚህ ሰዓት ላይ ያለ ዴቪድ ራያ አርሰናል የት ሊሆን ይችላል የሚሉትን ጥያቄዎች ለመመለስ እሱ ብቻ በዚህ ቡድን መኖሩ ምን ያህል ትርጉም እንዳመጣም ጭምር በፕሪሚየር ሊጉ የተመለከትናቸው ከሚገኙ ግብ ጠባቂዎች መካከል በትልቁ ሊነሳ የሚችል ግብ ጠባቂ መሆኑን እየተመለከተ ነው የምንገኘው። አርሰናልም በዚህ ግብ ጠባቂ ምን ያህል ጥቅሞችን እያገኘ እንደሆነ በትክክል እያስመለከቱን ከሚገኙ ግብ ጠባቂዎች መካከል አርሰናልን እየተመለከተን እንገኛለን። በዚህ ውድድር ዓመት ብሎም ከ2023 ጀምሮ ባሉት የውድድር ቆይታዎች በጣም አስደናቂ የሚባል የእንግሊዝ ፕሪምየር ሊግ የአውሮፓ ተሳትፎም ጭምር እንዲኖረው ምክንያት እየሆኑ ከሚገኙ ተጫዋቾች መካከል አንዱ መሆኑን በተደጋጋሚ እያስመለከተን የሚገኝ ግብ ጠባቂ መሆኑን እየተመለከተን ነው። የእንግሊዝ ፕሪምየር ሊግ የዳቪድ ራያን ብቃት በትክክል ከፍ ማድረግ ከቻሉ ተጫዋቾች መካከል አንዱ ነው። በተለይም ወደ አርሰናል ከመጣ በኋላ ይህ ግብ ጠባቂ ምን አይነት አስደናቂ የሚባል ጊዜን እያሳለፈ እንደሆነ እየተመለከተን እንመለከታለን አሁን ባለበት ነባራዊ ሁኔታ። ነገር ግን የዓመቱ ምርጥ ለመባል በእያንዳንዱ ጨዋታዎች ላይ የሚወስናቸው ውሳኔዎች ቀላል የሚባሉ እንዳልነበሩም ጭምር ሜዳ ላይ የሚያስመለክተን ፐርፎርማንስ በእጅጉ የዳቪድ ራያን ብቃት በትክክል የሚተነብዩ በትክክልም የሱን ሲዝን የሚያሳዩ መሆናቸውንም ጭምር የተመለከትንበት የሚገኝ ግብ ጠባቂ ነው። አንድ ግብ ጠባቂ በዚህ ልክ እንዴት ቡድኑን መታደግ ይችላል የሚለውንም ጭምር በትክክል በእያንዳንዱ የጨዋታ መርሃ ግብሮች ላይ እያስመለከተን የሚገኝ ግብ ጠባቂ ሆኖ እየተመለከት ነው እንገኛለን። በአጠቃላይ በ60 ጨዋታዎች 69.41 በመቶ ኳሶችን የማዳን ብቃት አለው። 26 ጎሎች ብቻ ናቸው እስካሁን ድረስ የተቆጠሩበት። 18 ክሊንሺቶችን ደግሞ አስመዝግበው ወጥቷል። ምናልባትም በሁሉም ውድድሮች ቀደም ሲል እንዳነሳነ ሁሉ በሁሉም ውድድሮች ማለት ነው ከኤዲን ቫንደርሰር 2008-2009 ውድድር ዓመት በኋላ ምናልባትም በቁጥር ደረጃ እንደነ ፔፔ ሬና በሊቨርፑል 2005-6 ጆይ ሃርት በ2010-11 ማንቸስተር ሲቲ ፒተር ቼክ በ2004-5 ውድድር ዘመን በ48 ጨዋታዎች እንዲሁም ኤደርሰን ሞራይስ በ2018-19 ከነዚህ ግብ ጠባቂዎች በኋላ በእንግሊዝ ፕሪምየር ሊግ በ49 ጨዋታዎች በርካታ ለግብ መሆን የነበረባቸውን ኳሶች በማዳን ደረጃ ከፊት መቀመጥ ከሚችሉ ግብ ጠባቂዎች ውስጥ አንዱ እንዲሆንም ጭምር ያስቻለውን የቁጥር ስታቲስቲክስ ማስመዝገብ የቻለ ሆኖ እንመለከተዋለን ማለት ነው። በዚህ ውድድር ዓመት ከሱ ቀጥሎ ብዙ ጎል ያልተቆጠረበት ግብ ጠባቂ የማንቸስተር ሲቲ ጂያንሉጂ ዶናሩማ ነው 14። ከዛ ቀጥሎ እንደነ ጆርጂ ፔትሮቪች ከዛ ባለፈ ዲን ሄንደርሰን እንዲሁ ደግሞ ጆርዳን ፒክፎርድ ያሉ ተጫዋቾች ናቸው 14 እና 11 የሚሆኑ ግብ መሆን የነበረባቸውን ኳሶች በማዳን ደረጃ እንመለከታቸዋለን። በአውሮፓም ጭምር በጣም አስደናቂ የሚባል ክሊንሺቶችን እያስመዘገበ የሚገኝ ግብ ጠባቂ ነው። በተለይ ከዌስትሃም ጋር በነበረው ጨዋታ ብቻ 3 ኳሶችን ሴቭ አድርጓል። በክሊንሺት ነው የወጣው። 8.3 በጨዋታው ላይ ጥሩ ፐርፎርም አድርጓል ተብለው ከሚነሱ ተጫዋቾች መካከል አንዱ መሆኑን ያስቻለበትንም ጭምር ምሽት የተመለከትንበት ነበር። በአጠቃላይ በኬሪየሩ 164 ጨዋታዎች ላይ ጎል ሳይቆጠርበትም ጭምር ወጥቷል። የዩኤፋ ኔሽንስ ሊግ አሸናፊ፣ ዩኤፋ ዩሮ አሸናፊ፣ 3 የእንግሊዝ ፕሪምየር ሊግ
ጎልደን ግሎቭን ማሸነፍ የቻለ አንድ ደግሞ የኤፍኤል ቻምፒየንሺፕ ጎልደን ወይንም ደግሞ በቻምፒየንሺፕ በነበሩበት ሰዓት ላይ ከብሬንፎርድ ጋር በተመሳሳይንን የዋንጫ አሸናፊ ከነበሩ የወርቅ ጓንት አሸናፊ ከነበሩ ሰዎች መካከልም ጭምር አንዱ መሆኑን ያስመለከተንና በትክክል ፕሩቭ እያደረገ እየመጣ የሚገኝ ግብ ጠባቂ መሆኑንም ጭምር እየተመለከተ ነው እንደሚገኝ ማሳያ ነው። 30 ዓመቱ ላይ ደርሸዋል። ለግብ ጠባቂ 30 ዓመት የዛን ያህል መጥፎ የሚባል አይደለም። ገና ከዚህ በላይ ብዙ መጫወት የሚችልባቸው ቆይታዎች አሉት። በዚህ የውድድር ዓመት ብቻ በአርሰናል መለያ 3240 ደቂቃዎችን በእንግሊዝ ፕሪሚየር ሊግ መጫወት የቻለ ግብ ጠባቂ ነው። በ36ቱም የእንግሊዝ ፕሪሚየር ሊግ ጨዋታዎች ተሳትፏል። በ13 የአውሮፓ ሻምፒዮንስ ሊግ ወይንም ደግሞ በ1170 ደቂቃዎች ላይ ተሳትፎ ማድረግ የቻለ ተጫዋች ነው። በሊግ ካፕ እስካሁን ድረስ ባሉት ቆይታዎች ምናልባትም ኬፓ አሪዛባላጋን ለማሰለፍ ጥረት እያደረጉ ነው የሚገኙት። 84 በመቶ የሚሞከሩበትን ሙከራዎች የማዳን ብቃት ያለው ግብ ጠባቂም ጭምር ሆኖ እየተመለከት ነው እንገኛለን። ብዙ ሙከራዎችን በማዳል ብዙ ግብ መሆን የነበረባቸውን ኳሶች በመከላከል ክሊንሽቶችን በማስመዝገብ እንዲሁ ደግሞ ኳሶችን ፓንች በማድረግ ተሻጋሪ ኳሶችን በማውጣት እንዲሁ ደግሞ በተመሳሳይ በየጨዋታዎቹ ላይ ቀደም ሲል እንዳልነው ረጃጅም ኳሶችን ለቡድን አጋሮችም ጭምር በማቀበል የዳቪድ ራያ ብቃት ምናልባትም በጣም አስደናቂ የሚባል ፐርፎርማንስን እያሳለፈ የሚገኝ ተጫዋች መሆኑን በተደጋጋሚ እያስመለከተን የሚገኝ ተጫዋች ነው። ይህንን ብቃቱ በአርሰናል ቤት ውስጥ ባለፉት ጥቂት ዓመታት ወደኋላ መለስ ብንል የትኛውም ግብ ጠባቂ ይህንን አይነት ፐርፎርማንስ የሚያስመለክተን እንዳልነበረ በትክክል ማንሳት የሚቻል ይመስለኛል እና ያለ ዳቪድ ራያ አርሰናል በእንግሊዝ ፕሪሚየር ሊግ አንደኛ ደረጃ ላይ መቀመጥ ይችላሉ ወይ ብለን ለማለት በጣም አስቸጋሪ እንደሆነም ጭምር ማንሳት ይቻላል። በአውሮፓ ሻምፒየንስ ሊግ አርሰናል ከ8-8 ሲያሸንፍ 19 ጎሎችን አስቆጥሮ በ24 ነጥቦች ወደ ጥሎ ማለፍ ሲቀላቀል ብሎም የአውሮፓ ሻምፒየንስ ሊግ ፋይናሊስት ሲሆን የዳቪድ ራያ ብቃት በጣም ቀላል የሚባል እንዳልነበር ይታወቃል እና ምን አይነት አስደናቂ ጊዜን እያሳለፈ እንደሆነም ጭምር ሜዳ ላይ የተመለከትናቸው ያሉትን ፐርፎርማንሶች በትክክል እያስመለከተን የሚገኝ ተጫዋች መሆኑን እየተመለከትነው ነው እንግዲህ የምንገኘው። ሲዝን ዲፋይን የሚባል የሜዳ ላይ ፐርፎርማንስም ጭምር እያስመለከቱ ከሚገኙ ግብ ጠባቂዎች ውስጥ አንዱ፣ እርጋታው ደግሞ በጣም አስደናቂ ነው። ምናልባትም አርሰናል ዋንጫ ማሸነፉን ከሚያረጋግጥባቸው የጨዋታ መርሃ ግብሮች በትልቁ ሊነሳ የሚገባው በዚህኛው ከዌስትሃም ጋር በነበረው የጨዋታ መርሃ ግብር ያሳለፈው ምሽት መቼም አይዘነጊ ከሚባሉት መካከል አንዱ እንደነበር ይታወቃል። በዛ ጨዋታ ላይ የፈርናንዴዥን ኳስ ለማዳን የወሰነው ውሳኔ በጣም ቀላል የሚባል አልነበረም። ቀላል የሚባል እንዳልነበረም ጭምር የተመለከትንበት መረጋጋቱ በጣም አስደናቂ እንደነበረም ጭምር የተመለከት ነውና ባለፉት ረጅም ዓመታት በእንግሊዝ ፕሪሚየር ሊግ ተይዘው የነበሩትንም ጭምር ክብረ ወሰኖች ለማሻሻል አሁንም እድሎች እንዳሉትም ጭምር የሚያሳይ ግብ ጠባቂ ሆኖ እየተመለከትን እንገኛለን። አሁን ይሄ የሌቭል ኦፍ ኮንሲስተንሲው በእያንዳንዱ ጨዋታ ላይ ወጥ የሆነ ብቃት የማስመልከት ብቃቱ ስቲል ቀጥሎም ጭምር እየተመለከት ነው የምንገኘው። ደግሞም በጣም አስፈላጊ በሆኑ አጋጣሚዎች ላይ ፐርፎርማንሱ በፍጹም ዝቅ ብለው የማንመለከተው አይነት ተጫዋች፣ በጣም ታታሪ ብለን ደግሞ ከምናነሳቸውም የፕሪሚየር ሊጉ ግብ ጠባቂዎች ውስጥ አንዱ፣ በጣም ክሪቲካል በሆነበት የሜዳ ዲፓርትመንት አርሰናል በጣም በተቸገረባቸው አጋጣሚዎች ይህንን ግብ ጠባቂም ጭምር ቡኑን ታድጎ ሲወጣም ጭምር እናስታውሳለን። ቀምላል የማይባሉ ለምሳሌ አርሰናል ብራይተንን አሸንፈው በወጣበት የዲሴምበር 27 ጨዋታ ላይ በጣም አስደናቂ ከሚባሉ የዳቪድ ራያ የሜዳ ላይ ፐርፎርማንሶች ውስጥ አንዱ ተደርጎም ጭምር ይነሳል። በጨዋታው ላይ ማንቸስተር ማነው ብራይተን አርሰናል ላይ በመጨረሻዎቹ ደቂቃዎች ላይ ጎል ለማስቆጠር በጣም ተቃርበው ከነበሩ ክለቦች ውስጥ አንዱ እንደነበርም ጭምር የሚታወቅበትን ፐርፎርማንስ ያሳለፈበት ምሽት ነበረና በዚህ ውድድር ዓመት ሌላው አስደናቂው ነው። እንዲሁ በተመሳሳይ ከኖቲንጋም ፎረስት ጋር በነበረው ጨዋታ ላይ 3-0 ሲያሸንፍ በዛም ጨዋታ ላይ ሌላው ቡድኑ በክሊንሽትም ጭምር እንዲወጣ ካደረገባቸው ምሽቶች መካከልም ጭምር ቅርቡ ጨዋታ 1-0 በሆነ ውጤት ጨዋታውን ሲያሸነፍ በዚህ ጨዋታ ላይ የኤዜ በጣም ማራኪ የሚባል ጎል የተመለከትንበት ነበር። እዛ ጨዋታ ላይም ሌላው አስደናቂ የሚባል ፐርፎርማንስ ያሳልፈዋል። በሜዳቸው በለንደን ደርቢ መርሃ ግብር ማርች 1 ለቼልሲን ሲያሸንፉ 2-1 በሆነ ውጤት በዛ ጨዋታ ላይም ሌላው በጣም
አስገራሚ የሚባል ፐርፎርማንስንም ጭምር ካሳለፉት ተጫዋቾች መካከል አንዱ ነው። የሚኬል አርቴታ ቡድን ዳቪድ ራያ በግብ ጠባቂ ቦታ ላይ መሰለፉን እርግጠኞች ከሆኑ የዛን ያህል ስጋት ውስጥ ሆነው ጨዋታቸውን የማያከናውኑበት የጨዋታ መርሃ ግብር በቁጥር ላቀበለው የተመለከትናቸውም ጭምር እንገኛለን። በዚህ ውድድር ዓመት ኢቨን ኤቨርተንን 2-0 በሆነ ውጤት ማርች 14 ሲያሸንፉ ማለት ነው በሜዳቸው። ሌላው በጨዋታው ላይ በጣም ጥሩ ጊዜን ካሳለፉት ተጫዋቾች መካከልም ጭምር በትልቁ የምናነሳ ነው። ዳቪድ ራያ የመረም ለመናገር የእንግሊዝ ፕሪሚየር ሊግ ምርጡ ብለን ለማንሳት ምንም አይነት የሚጎለው ግብ ጠባቂ እንዳልሆነም ጭምር በሜዳ ላይ እየተመለከትናቸው ከሚገኙ ግብ ጠባቂዎች ውስጥ በትልቁ የሚነሳ ነው። እናም ደግሞ እነዚህ እርጋታዎቹ ፋይናሊ የእንግሊዝ ብቻ ሳይሆን የአውሮፓ የዓመቱ ምርጡ ግብ ጠባቂ ለመባል አሁን ባለበት ነባራዊ ሁኔታ ከሱ ጋር በቀጥታ መፎካከር የሚችል ግብ ጠባቂ አለ ወይ ብሎ ለማለትም ጭምር በጣም የሚያስቸግርበትን አጋጣሚ የተመለከትንበት ነበር። እኔ በስትረች የሚያደርግበት መንገድም ጭምር ሌላ ያስደንቃል አይደለ? በጨዋታዎች ላይ በጣም በፍጥነት ከዚህኛው የሳጥን ቦክስ ወደ ዛኛው የሳጥን ቦክስ ሩጫዎችን ሲያከናውንም ጭምር እየተመለከተን እንገኛለን እና እንዲህ አይነት ፐርፎርማንሶችን ለማሳለፍ ዳቪድ ራያን መሆን በጣም የሚጠበቅ ይመስላል። ከኤደርሰን ሞራይስ 2019-2021-22 የውድድር ዓመት በኋላ 21-22 አሊሰን ቤከር ነበር ጎልደን ግሎቭን ማሸነፍ የቻለው። ከዛ በኋላ ባለፉት 4 ሲዝኖች ለዚህ ተቃርቦ የተመለከትነው እንገኛለን። በተለይም ከ2023 የዴቪድ ዴይ 17 ኳሶች በኋላ ስቲል ያንን ክብረ ወሰን የማሻሻል ዕድል ይኖረዋል። የአሊሰን ቤከር 20 ኳሶችን በአንድ ውድድር ዓመት ሳይቆጠሩበት የተጓዘበትን ባለፉት 3 ዓመታት ይህንን ፐርፎርማንስ ይዟል። የሚቀጥለው የውድድር ዓመትንም ጭምር ይህንን ማሻል የሚችልባቸው ዕድሎቹ ከፊት ለፊት እንዳሉም ጭምር በሚያሳይ አይነት መልኩ የተመለከትን ነው። ሂዊጅ ሴቭ አድርጓል። ምናልባት ይህንን ማንሳት የምንችለው ዳቪድ ራያ በዓለም ዋንጫ ምናልባትም የፈረንሳይ ብሔራዊ ቡድን ዓለም ዋንጫ እንዳያሳካ አንዱ እንቅፋት ከሆኑ ተጫዋቾች መካከል አርጀንቲናዊ የአስቶን ቪላ ግብ ጠባቂ የቀድሞ የአርሰናልም ጭምር ግብ ጠባቂ የነበረው ኤሚሊያኖ ማርቲኔዝ እንደነበር ይታወቃል እና ያንን በማድረግ ደረጃ በትልቁ ከምናነሳቸው ተጫዋቾች ውስጥ አንዱ ነበር። የራንዳል ኮሎሙዋኒ እንኳ ያዳነበትና ያመከነበት ምሽት። ከዛ በኋላ በእንግሊዝ ምድር ከተመለከትናቸው ግብ ጠባቂዎች ውስጥ በእንዲህ አይነት ዲሳይሲቭ በሆነ አጋጣሚ አንድን ቡድን እንዴት ታድጎ መውጣት እንደሚቻልም ጭምር ካስመለከቱ ግብ ጠባቂዎች ውስጥ አንዱ በአንድ ጨዋታ 6 በጣም አስደናቂ የሚባሉ ሴቮችን አድርጎ መውጣት ምን ያህል ፈታኝ እንደሆነም ጭምር መናገር የሚቻልበትን ምሽት አሻልፏል። እናም አርሰናል በዚህ ጨዋታ ላይ ቡድኑ ለዋንጫ መቃረቡንም ጭምር በሚያሳይበት ፐርፎርማንስ ላይ የእሱ ምሽት ግን መቼም ከማይረሱና ከማይዘነጉት መካከልም ጭምር የሚባልና ሊጠቀስ የሚችል ነው። ዳቪድ ራያ የዓመቱን ምርጡን ብቃት ያሳለፈበት ምሽት ነው በእርግጠኛ ሆነን መናገር የምንችለው። ምክንያቱም አርሰናል በዛ ሰዓት ላይ ጎሎች ቢያስተናግድ ኖሮ በጨዋታው ላይ ብቻ ሳይሆን ዓመቱን ሙሉ ሲለፋበት የነበረው የዋንጫ ፉክክሩን ወደ ኢምንትነት መቀየር የሚችል ግብ ጠባቂ ሊሆን ይችል ነበረ በዛ ቅጽበትና ነገር ግን ያ እንዳይሆን ያዳነው ኳስ አርሰናልን እስከ መጨረሻው ድረስ እንዲፋለም ስቲል የዋንጫውን ጆሮ መያዙን የሚያረጋግጥ የጨዋታ መርሃ ግብር እያስመለከተን ነው። ከበርንሊና ጋር እና ከክሪስታል ፓላስ ጋር በሚያከናውናቸው ጨዋታዎች ተጨማሪ ጎሎችን የማያስተናግድ ከሆነ በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመት ብዙ 20 የሚጠጉ ክሊንሺቶችን በማስመዝገብ አዲስ ታሪክ የሚያስመዘግብ ተጫዋች ይሆናል ማለት ነው።